ዓለም ላይ የሚከናወኑ ጦርነቶች በሙሉ በጦር ሜዳ ብቻ የሚከናወኑ አይደሉም። ይልቁንም ግማሾቹ በዝምታ በእያንዳንዱ የሰው ልጅ አእምሮ ውስጥ የሚከናወኑ ናቸው። በየቀኑ የማይታዩ ጠላቶችን ትጋፈጣላችሁ። እነዚህ ጠላቶች ትኩረታችሁን ይበትኑታል፣ በራስ መተማመናችሁን ይሸረሽሩታል፣ ጥንካሬያችሁን ያከስሙታል። ቀስ በቀስ ዋጋ ቢስ፣ ተስፋ ቢስ፣ ለራሱ እንኳን መሆን የማይችል ሰው ያደርጓችኋል። እነዚህ የአእምሮ ጠላቶች እነማን ይመስሏችኋል? በዚህ ቪዲዮ ምንም ድምጽ ሳያወጡ በየቀኑ እያደከሟችሁ ያሉትን 9 የአእምሮ ጠላቶችን እንመለከታለን። ከዚህ ቪዲዮ በኋላ የትኛውም የማታውቁት የአእምሮ ጠላት አይቆጣጠራችሁ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 9 የአእምሮ ጠላቶች ውስጥ የትኛው ይበልጥ ሲያስቸግራችሁ እንደነበረ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። 9ኙን የአእምሮ ጠላቶች ከአንደኛው ጀምረን እንመልከት። አንደኛው የአእምሮ ጠላት መርዛማ ግንኙነት ነው ወይም ቶክሲክ ሪሌሽንሺፕ። ምንም አይነት ግንኙነት ውስጥ ልትሆኑ ትችላላችሁ። ነገር ግን ያ ግንኙነት ቶክሲክ ከሆነ ወይም መርዛማ ከሆነ እናንተን በተለየ መንገድ እየጎዳችሁና እያወካችሁ ከሆነ እንዳትረጋጉ እያደረጋችሁ ከሆነ እሱ የአእምሮአችሁ ጠላት ነው ማለት ነው። ወደድንም ጠላንም በዙሪያችን ያሉ ሰዎች አዎንታዊም ሆነ አሉታዊ ተጽዕኖ ያሳድሩብናል። ሜቢ ከዛ ውስጥ ራሳችንን እንድንጠራጠር የሚያደርጉን ግንኙነቶች ይኖራሉ። እንዲሁም ደግሞ ራሳችንን እንድናውቅ የተሻለ ቦታም እንድንገኝ የሚያደርጉን በጣም ብዙ ግንኙነቶች ይኖራሉ። እነዚህ በዙሪያችን ያሉ ሰዎች አዎንታዊ ተጽዕኖ ብቻ እንዲያሳድሩብን ምንፈልግ ከሆነ እነዛን ግንኙነቶች የመቆጣጠር ግዴታ ይኖርብናል። ከዛ ውጪ ግን ለአሉታዊ ግንኙነቶች ወይም መርዛማ ግንኙነቶች ውስጥ ራሳችንን የምናስገባ ከሆነ በማናቀው መንገድ ወይም በማናቀው ደረጃ አእምሯችንን እየበከልነው እንሄዳለን። ለአእምሯችን በጣም አደገኛ ጠላት እየፈጠርንለት እንሄዳለን። ለዚህ ነው የትኛውም ግንኙነት ውስጥ ከመግባታችን በፊት ትልቅ ጥንቃቄ ማድረግ ያለብን። የፍቅር ግንኙነት ሊሆን ይችላል፣ ጓደኝነት ሊሆን ይችላል፣ የስራ ባልደረባነት ሊሆን ይችላል፣ ወይም ኢቭን ከቤተሰቦቻችን ጋር ያለን ግንኙነትም ሊሆን ይችላል። ያ ግንኙነት መርዛማ ከሆነ የአእምሯችን ጠላት ነው። ከዛ ውስጥ መውጣት ይኖርብናል። እዛ ግንኙነት ውስጥ መሆናችን በብዙ አይነት መንገድ አሉታዊ ተጽዕኖ ሊያሳድርብን ይችላል። ፎር ኢንስታንስ ሆፕለስ እንድንሆን ወይም ተስፋ ቢስነት እንዲሰማን፣ እኛ ምንም የማንረባ ሰዎች እንደሆንን እንዲሰማን ሊያደርገን ይችላል። የቶክሲክ ግንኙነት ዋናው መገለጫ ሁሌም ስቃይ ውስጥ መሆን ነው። ሁሌም ህመም ውስጥ መሆን ነው። ሁሌም ሳይረጋጉ መኖር ነው። ሳትረጋጉ የምትኖሩት ህይወት አይደለም። በተለይ ደግሞ በሰዎች ጫና ይጠቅሙኛል፣ ያግዙኛል፣ ይረዱኛል ብላችሁ ቀርባቻቸው፣ ነገር ግን በእነሱ ተጽዕኖ ምክንያት በእነሱ አሉታዊ ግፊትና አሉታዊ ተጽዕኖ ምክንያት የማይሆን ህይወት ውስጥ ከተገኛችሁ ተጠያቂዎቹ ራሳችሁ ትሆናላችሁ። አእምሯችሁን ከእንደዚህ አይነት አሉታዊ አደጋ፣ አሉታዊ ግፊትና ጫና የመከላከል ግዴታ አለባችሁ። ያንን ግዴታ ደግሞ ማትወጡ ከሆነ አእምሯችሁ በጠላታችሁ እየተሰቃየ ነው የሚቆየው። ጠላት ከሩቅ አይመጣም ይባላል። ጠላታችሁ ከሩቅ አይመጣም። ስፔሻሊ ደግሞ የአእምሯችሁ ጠላት ከሩቅ አይመጣም። በተለይ በግንኙነት የተሳሰራችሁት ሰው ከሆነ ያ ሰው በየጊዜው እየጎዳችሁ ሰልፍ ወርዛችሁ ወይም የእናንተን ዋጋ ዝቅ እያደረገ ቫሊዩ እንደሌላችሁ በተደጋጋሚ እየነገራችሁ እናንተን ችላ እያላችሁ የሚቀጥል ከሆነ አእምሯችሁ ከምታስቡት በላይ አንዛይቲ ውስጥ እየገባ ጭንቀታም እየሆነ ከልክ በላይ እያሰበ ለዛ ነገር መፍትሄ ለማምጣት እየተጨናነቀ ምንም አይነት ፍሩትፉል የሆነ ውጤት ሳያመጣ ይቆያል። ፍሩትፉል ያልሆነ ወይም ደግሞ በሰዎች ሐሳብ የሚዋጣ አእምሮ ደግሞ ሁሌም የሰዎች ተገዢ ነው የሚሆነው። በአንድም ሆነ በሌላ መንገድ አእምሯችሁ የሰዎች ተገዢ ከሆነ ከእናንተ ቁጥጥር ወጥቷል ማለት ነው። ከእናንተ ቁጥጥር የወጣን አእምሮ ልትቆጣጠሩት አትችሉ፣ ልትጠቀሙበት አትችሉ፣ ውጤታማ ወይም ፕሮዳክቲቭ እንዲሆንም ማድረግ አትችሉ። ስለዚህ እያንዳንዱን ግንኙነቶቻችሁን መርምሯቸው። ይህ ግንኙነት የአእምሮዬ ጠላት ነው ወይስ ደግሞ የአእምሮዬ ወዳጅ ነው? ለአእምሮዬ የሚጠቅም ነው? ለጤና የሚጠቅም ነው? እኔን የሚያሳድገኝ ነው ወይስ አይደለም? የማያሳድጋችሁ የማይጠቅማችሁ ግንኙነት ምንም አያደርግላችሁ። ሁለተኛው የአእምሮ ጠላት ስሜታዊነት ነው ወይም ኢምፐልሲቪቲ። ስሜትን መያዝ አለመቻል። ደስታም ቢሆን ሀዘንን ዝም ብሎ መልቀቅ ማለት ነው። ስሜታዊ ስትሆኑ በጣም ብዙ የምታጧቸው ነገሮች አሉ። ሪአክት ስታደርጉ ከስሜታችሁ ተነስታችሁ ነው ሪአክት የምታደርጉት። ስለዚህ እናንተ የምታሳድዱት ኢንስታንት ግራቲፊኬሽን ይሆናል ማለት ነው። ጊዜያዊ ደስታን ነው ማለት ነው የምታሳድዱት። ለጊዜያዊ ደስታ ባሪያ የሆነ አእምሮ ደግሞ ራሱን ነፃ ሊያወጣ አይችልም። ራሱን ለሎንግ ተርም ግራቲፊኬሽን ሊያዘጋጅ አይችልም። ራሳችሁን ለሎንግ ተርም ግራቲፊኬሽን የማታዘጋጁ ከሆነ ህይወት ሁሌም እንቆቅልሽ ሆና ነው የምትቀጥለው። አሁን ላይ አድርጋችሁት አሁኑኑ ውጤት የሚሰጣችሁን ነገር እያደረጋችሁ ከሆነ ያ ነገር የሚጠቅማችሁ ነገር አይደለም። ለምሳሌ ሶሻል ሚዲያ ስትጠቀሙ ዶፓሚን ሂታችሁ በጣም ከፍ ይላል። ያኔ ደስ ይላችኋል።
ቀልድ ትሰማላችሁ፣ ብዙ ጨዋታዎችን ትሰማላችሁ። ኢቭን የሚመለከታችሁንም የማይመለከታችሁንም ዜና ወይም ወሬ ታዳምጣላችሁ። በዛ ሰዓት ኢነርጂያችሁ ውስጥ ይሆናል፣ ዶፓሚናችሁ ከፍ ይላል፣ ትስቃላችሁ፣ ትደሰታላችሁ። ልክ ከዛ ሶሻል ሚዲያ ስትወጡ ግን ያ ደስታ የለም፣ ያ ደስታ ጠፍቷል። ያ የተመለከታችሁት ኮንተንት በህይወታችሁ ላይ የሎንግ ተርም ውጤት የሚያመጣ ኮንተንት አይደለም። ለዚህ ነው ብዙ ሰዎች ኢንስታንት ግራቲፊኬሽን ወይም ጊዜያዊ ደስታን በመፈለግ ህይወታቸውን የሚያመሰቃቅሉት። ዛሬ ወይም አሁን ልትደሰቱ ትችላላችሁ፣ ያ ደስታችሁ ግን አይቀጥልም። በእንደዚህ አይነት ሁኔታ ውስጥ ከሆናችሁ ለአእምሯችሁ ትልቁን ጠላት እያዘጋጃችሁለት ነው። ኢንስታንት ግራቲፊኬሽን ወይም ጊዜያዊ ደስታ የሚባለው ነገር ከምታስቡት በላይ አእምሯችንን ይቆጣጠረዋል። ቀስ በቀስ ሱስ ይሆናል። የትኛውንም ሱስ የሚጠቀሙ ሰዎችን አስተውሉ። ሱስን የሚጠቀሙት ለኢንስታንት ግራቲፊኬሽን ነው፣ ወዲያው ደስታ ስለሚሰጣቸው ነው። ሲጋራ ሊሆን ይችላል፣ ጫት ሊሆን ይችላል፣ ወይም ሌሎች ሶሻል ሚዲያ ሊሆን ይችላል። ኢቭን የምግብ ሱስ ያለበት ሰው ራሱ ምግቡን በዛ ሰዓት የሚመገበው ልክ ሲመገብ ደስታ ስለሚሰጠው ነው። ያ ደስታ ግን ቀጣይነት የለውም። ያንን ደስታ ቀጣይነት እንዲኖረው ለማድረግ አእምሯችን በረጅም ጊዜ ውጤት ደስተኛ እንዲሆን ማድረግ ይኖርብናል። ስሜታዊ ስትሆኑ እያንዳንዱን የምትወስኑትን ውሳኔ ከስሜታችሁ ተነስታችሁ ነው የምትወስኑት። ያ ውሳኔያችሁ ደግሞ ውጤታማ ሊሆን አይችልም። የትኛውም ውሳኔ ሲወሰን ከስሜታዊነት በጸዳ መንገድ ተረጋግተን ነው መወሰን ያለብን። ሌላኛው ነገር ደግሞ ስሜታዊ ስትሆኑ በጣም ብዙ አንፊኒሽድ ፕሮጀክቶች ይኖሯቸዋል። አንፊኒሽድ ፕሮጀክት ማለት በስሜታዊነት ትነሳሳላችሁ ወይም ለጊዜው ሞቲቬትድ ሆናችሁ ትነሳላችሁ። ያ ሞቲቬት ያደረጋችሁ ነገር ልክ ሲጠፋ ወይም ዞር ሲል ስፒች ሊሆን ይችላል ወይም ሌሎች ሰዎች ሲያደርጉ ተመልክታችሁ ሊሆን ይችላል። በዛ ምክንያት ሞቲቬትድ ሆናችሁ ወይም ተነቃቅታችሁ የሆነ ፕሮጀክት ትጀምራላችሁ፣ የሆነ ስራ ትጀምራላችሁ። ከዛ በኋላ ግን ታቆሙታላችሁ። ለምን? የጀመራችሁት አስባችሁበት አመዛዝናችሁ አይደለም። በጊዜያዊ ስሜታችሁ ግፊት ነው የጀመራችሁት። ያ የጊዜያዊ ስሜታችሁ ግፊት ደግሞ የሆነ ጊዜ ማቆሙና ማብቃቱ አይቀርም። በዛ ሰዓት ያንን ፕሮጀክት ታቆሙታላችሁ። ዞር ብላችሁ ህይወታችሁን ወደ ኋላ ተመልከቱ። ጀምራችሁ ያልጨረሳችሁት ነገር ምንድን ነው? ሪሌሽንሺፕ ሊሆን ይችላል፣ ስራ ሊሆን ይችላል፣ ትምህርት ሊሆን ይችላል። እነዛን ፕሮጀክቶች ያልጨረሳችሁበት ምክንያት ምንድን ነው? ሜቢ ስትጀምሩ ስሜታዊነት ጀምራችሁ ሊሆን ይችላል። ግራውንድድ የሆነ ፕላን ላይ ኖራችሁ ይችላል። ሰዎች ላይ ስላያችሁ ብቻ እንዲሁ ሆይ ሆይ ብላችሁ የጀመራችኋቸው ሊሆኑ ይችላሉ። ካሁን በኋላም በእንደዚህ አይነት ህይወት ውስጥ የምትቀጥሉ ከሆነ ለአእምሯችሁ አሁንም ትልቁን ጠላት እያዘጋጃችሁለት ነው። አእምሯችን የሚሰጠን ያስለመድነውን ነገር ነው። ጀምሮ መተውን ካስለመድነው የሆነ ጊዜ እንጀምራለን፣ ከዛ በኋላ እናቆማለን። አስበን ሳናደርግ መተውን ካስለመድነው ብዙ ነገሮችን እናስባለን። እነዛ ያሰብናቸውንም ነገሮች ለብዙ ሰዎች እንናገራለን። ከዛ በኋላ እነዛን ነገሮች ሳናደርጋቸው እንተዋቸዋለን። ህይወት ደግሞ በዚህ መንገድ የተሻለ ደረጃ ላይ ልታደርሰን አትችልም። ጠላታችሁን አሁኑኑ አስወግዱ። ስሜታዊ የመሆንን ጠላት፣ ኢምፐልሲቭ የመሆንን ጠላት፣ ግትር የመሆንን ጠላት ወይም ይሄ ግልፍተኛ የመሆንን ጠላት፣ ስሜትን ያለመግራትን ጠላት አሁኑኑ አስወግዱ። አእምሯችሁ በስሜታችሁ እንዲመራ አታድርጉት። በጊዜያዊ ስሜታችሁ የሚመራ አእምሮ ምንም ያክል ብትሰሩ፣ ብትደግሙ፣ ብትለፉ ምንም አይነት ውጤት አያመጣላችሁ። ኢቭን የሚያመጣው ውጤት ራሱ የሚጎዳችሁና የሚጥላችሁ ውጤት ነው። ሶስተኛው የአእምሮ ጠላት የተጠቂነት አስተሳሰብ ነው ወይም ቪክቲም ሜንታሊቲ። ሁሉም ነገር ለእናንተ እንደማይሆን ታስባላችሁ። ዓለም ፌር እንዳልሆነ ታስባላችሁ። ወይም የ40 ቀን እድሌ ነው ብላችሁ ሁሉንም ነገር ታማርራላችሁ። በእንደዚህ አይነት ህይወት ውስጥ ካላችሁ አእምሯችሁን በየቀኑ እያደከማችሁት ነው። ሰዎችን ብሌም በማድረግ የምታገኙት ነፃነት የለም። መንግስትን ብሌም በማድረጋችሁ የምታገኙት የተለየ ፌቨር የለም። ስለዚህ ሁሉም ሰው ፊት ለፊት የሚጋፈጠውን እያንዳንዱን አደጋ የመጋፈጥ ግዴታ አለባችሁ። እኔ ተጠቂ ነኝ፣ ብዙ ሰዎች አይወዱኝም፣ ብዙ ሰዎች አይፈልጉኝም ስላላችሁ ምንም የሚቀየር ነገር የለም። ከዛ ይልቅ አእምሯችሁ እንዲጠነክር፣ የተሻለ ቦታም እንዲገኝ፣ ብዙ ትላልቅ ቻሌንጆችንም አልፎ እንዲሄድ you have to be strong ማለት ነው። ጠንካራ መሆን፣ ልባዊ ጥንካሬ፣ ውስጣዊ ጥንካሬ፣ አእምሯችሁን በየጊዜው ማጎልበት፣ ስለማታውቁት ነገር በየጊዜው መማር፣ ማንበብ፣ ብዙ ሰዎችን መጠየቅ፣ ከሰዎች ጋር ሶሻብል መሆን፣ ከሰዎች ጋር መግባባት። በዚህ መንገድ ነው አእምሯችን ሊያድግና ሊጠነክር የሚችለው። በዚህ መንገድ ነው ማይንድ ሴታችን፣ አስተሳሰባችን ሊሻሻል የሚችለው። ሁላችንም ብንሆን እንደ ሰውኛ እንዲታዘንልን እንፈልጋለን። ነገር ግን የሚያዝንልን አካልም እንዲሁ እንዲታዘንለት እንደሚፈልግ መዘንጋት የለብንም። ሰዎች እንዲረዷችሁ ልትፈልጉ ትችላላችሁ። ሰዎች እንዲረዷችሁ ልትጠብቁ ትችላላችሁ። ነገር ግን እነዛ እንዲረዷችሁና እንዲረዷችሁ የምትጠብቋቸው ሰዎችም ሌሎች ሰዎች እንዲረዷቸውና እንዲረዷቸው ይጠብቃሉ። ስለዚህ ራሳችሁን መቻል ላይ ትኩረት አድርጉ። ራሳችሁን ነፃ ማውጣት ላይ ትኩረት አድርጉ። አእምሯችሁን በሚገባው ልክ ማሰራት ላይ ትኩረት አድርጉ። የተጠቂነት አስተሳሰብ ወይም ደግሞ ቪክቲም ሜንታሊቲ ውስጥ ከሆናችሁ በብዙ ነገር ላይ ቶሎ ተስፋ ትቆርጣላችሁ። ቶሎ ተስፋ የሚቆርጥ ሰው ደግሞ አእምሮውን እንዳይሰራ እየገደበው ነው። አእምሮ ሞር ክሬቲቭ እና ፕሮዳክቲቭ እንዳይሆን እያገደው ነው። ራሳችሁን ለራሳችሁ መሰናክል አታድርጉ። ራሳችሁን በገዛ በወረደ አስተሳሰባችሁ አቅባችሁ አታስቀሩት፣ አቁማችሁ አታስቀሩት። ፓወር ሊሆናችሁ የሚችለው የውስጣዊ አመለካከት ወይም የውስጣዊ እምነታችሁ እንጂ ኤክስተርናል ፎርሶች አይደሉም።
እስከተወሰነ ጊዜ ድረስ ሊገፋችሁ ይችላል። ወይም ደግሞ ከውጭ የሚመጣ ነገር ሊያስነሳችሁ ይችላል። ጥረታችሁን እንድትጀምሩ ሊያደርጋችሁ ይችላል። ነገር ግን በፍጹም ያ ከውጭ የሚመጣ ነገር ጥረታችሁን ከዳር እንድታደርሱና ውጤታማ እንድትሆኑ ሊያደርጋችሁ አይችልም። ትልቁ ፓወር ያለው እናንተ ጋር ነው፣ ወይም አእምሯችሁ ውስጥ ነው። አእምሯችሁን እንዲቆጣጠሩ የፈቀዳችሁለት የትኛውም ነገር አይዲዮሎጂ ሊሆን ይችላል፣ እምነታችሁ ሊሆን ይችላል። እሱ ነው የሚመራችሁ። ህይወታችሁን የሚዘውረው እሱ ይሆናል። ለዚህ ነው ለእያንዳንዱ ለማናስተውላቸው የአእምሮ ጠላቶቻችን ትኩረት መስጠት ያለብን። ትኩረታችንን እነሱ ላይ አድርገን በየቀኑ መጋፈጥና እነሱን ማሸነፍ ያለብን። አራተኛው የአእምሮ ጠላት ግልጽ ያልሆነ ድንበር ነው፣ ወይም አንክሊር ባውንደሪስ። ባውንደሪ ታስቀምጣላችሁ ወይም ደግሞ ቀይ መስመር ታሰምራላችሁ። እነዛ ቀይ መስመሮቻችሁ ወይም ባውንደሪያችሁ ግልጽ ካልሆኑ ማንም ሰው ወደ ህይወታችሁ እየገባ እንደፈለገ ነው የሚያደርጋችሁ። ኖ ማለት ባለባችሁ ሰዓት ኖ ማትሉ ከሆነ፣ የማትፈልጓቸውን የማትደራደሩባቸውን እያንዳንዱን አቋማችሁን በግልጽ ለሰዎች የማታስረዱ ከሆነ የሰዎች ባሪያ መሆናችሁ አይቀርም። የሰዎች ባሪያ ከሆናችሁ ደግሞ ስትረስ ውስጥ ትገባላችሁ። አእምሯችሁን በምትፈልጉት ደረጃ መጠቀም አትችሉ። እሺ ማለት ባለባችሁ ጊዜ እሺ ትላላችሁ፣ እምቢ ማለት ባለባችሁ ጊዜ እምቢ ትላላችሁ። ከዚህ ውጪ ግን በይሉኝታ ምክንያት ሰዎችን በመፍራት ምክንያት እሺ ማለት የሌለባችሁን ነገር ኖ እያላችሁ፣ ኖ ማለት የሌለባችሁን ነገር ደግሞ እሺ እያላችሁ የምትቀጥሉ ከሆነ አእምሯችሁ በምትፈልጉት ደረጃ ፈንክሽን ሊያደርግ አይችልም። ለሰዎች የማይገባቸውን ቦታ ትሰጣላችሁ። በትንሹም በትልቁም ባጠፋችሁትም ነገር ባላጠፋችሁትም ነገር ሰዎችን ይቅርታ ትጠይቃላችሁ። ሰዎች እንዲቀየሟችሁ በፍጹም አትፈልጉ። ሁሌም ሰዎች እንዲወዷችሁ አጥብቃችሁ ትፈልጋላችሁ። ይህ ነገር ደግሞ ሊሆን አይችልም። ሰው ለምን አላናገረኝም ብላችሁ ራሳችሁን ታስጨንቃላችሁ። ይህ ጭንቀት ነው እየተደራረበ አእምሯችሁ በሚገባው ልክ እንዳይሰራ የሚያደርገው። ለሰዎች መኖር ካለባችሁ ለራሳችሁ ከኖራችሁ በኋላ መሆን ይኖርበታል። ብዙ ሰዎች የራሳቸውን ህይወት ችላ ይላሉ። ለሰዎች ህይወት ከልክ በላይ ይጨነቃሉ። ባውንደሪ የሚባል ነገር የላቸው። ከዛ በኋላ ግን ከሰዎች ክብርንና ፍቅርን ይጠብቃሉ። ይህ ነገር ሊሆን አይችልም። ራሳቸው አስበውና ፈልገው ራሳቸውን ማስከበር ሲችሉ ምንም የሚያስከብራቸውን ነገር ሳያደርጉ ኢቭን ከዛም በላይ ደግሞ የሚያስንቃቸውን የሚያስተቻቸውን ክሊር የሆነ ባውንደሪ ወይም ደግሞ ግልጽ የሆነ ገደቦችን ማስቀመጥ ሳይችሉ ሰዎች እንዲያከብሯቸውና እንዲወዷቸው ይፈልጋሉ። ይህ ነገር በፍጹም ሊሆን አይችልም። ራሳችሁን ከሰዎች ጋር አታወዳዱ። ራሳችሁን በራሳችሁ መንገድ መምራትን ተለማመዱ። በዚህ ዘመን ፍቅርንም ሆነ ክብርን በልመና ልናገኛቸው አንችልም። ልናገኛቸው የምንችለው በስራችንና በማንነታችን ነው፣ በምንገነባው ማንነትና ስብዕና ነው። ብዙ ጊዜ አስተውላችሁ ከሆነ ግልጽ የሆነ ገደብ የሌላቸው ሰዎች ራሳቸውን የማያከብሩ ሰዎች ናቸው። ለራሳቸው ቦታ የሌላቸው ሰዎች ናቸው። በሰዎች ሪጀክት መደረግን የሚፈሩ ሰዎች ናቸው። ይሄ ነገር ለሰዎች እንድትኖሩ ነው የሚያደርጋችሁ። የእናንተን ቫልዩ ኢግኖር እንድታደርጉ፣ ዋጋ የምትሰጡትን ነገር እንድትተው፣ ኢቭን ሰልፍ ኬር የሚባለውን ወይም ደግሞ ራስን መንከባከብ የሚባለውን ነገር ራሱ ችላ እንድትሉት ነው የሚያደርጋችሁ። ለሰው መኖር ምንም ክፋት የለውም። ሰዎችን ማስቀደም፣ ሰዎችን ማስደሰት ምንም ክፋት የለውም። ነገር ግን በሰዎች ደስታ እኛም እንደምንደሰት አስቀድመን እርግጠኛ መሆን ይኖርብናል። ራሱ ያልሆነ ሰው ለማንም ሊሆን አይችልም። ራሱን ያላዳነ ሰው፣ ለራሱ ያልደረሰ ሰው በፍጹም ለሌሎች ሰዎች ሊደርስና ሌሎች ሰዎችን ሊያድን አይችልም። አሁን ብዙዎቻችንን ይሉኝታ እየገደለን ነው። ሰው ምን ይለኛል የሚባለው አመለካከት እየገደለን ነው። የምንፈልገውን ነገር እንዳናደርግ እያደረገን ነው። ባውንደሪያችንን እንዳናስቀምጥ እያደረገን ነው። ባውንደሪ የሌለው ሰው ህይወት ውስጥ ማንም ሰው የፈለገውን ነገር ወስዶ ይወጣል። ማንም ሰው የሚፈልገውን ነገር ደግሞ እዛ ውስጥ አስቀምጦ ወይም ጥሎበት ይወጣል። የራሱ አመለካከት ያለው ሰው ብቻ ነው ነፃነቱን ሊያውጅ የሚችለው። የራሴ ቀይ መስመር አለኝ የሚል ሰው ብቻ ነው ከሰዎች ጋር በነፃነት ሊኖር የሚችለው፣ ራሱንና ማንነቱን ሊያስከብር የሚችለው። አምስተኛው የአእምሮ ጠላት የዓላማ እጦት ነው፣ ወይም ላክ ኦፍ ፐርፐስ። በህይወታችሁ ትልቁ ዓላማችሁ ወይም ማሳካት የምትፈልጉት ነገር ምንድን ነው? የምትኖሩለት ዋጋ ለመክፈል ዝግጁ የሆናችሁለት ነገር ምንድን ነው? እሱ ነገር ከሌላችሁ አእምሯችሁ የማይሆን ነገር ውስጥ ነው የሚገባው። አእምሯችሁ በማይረቡ አስተሳሰቦች ነው የሚሞላው። ፐርፐስ ድራይቭን የሆኑ ሰዎችንና ፐርፐስ የሌላቸውን ሰዎች አስተውሉ። ፐርፐስ ድራይቭን የሆኑ ወይም ዓላማ ያላቸው ሰዎች ሞቲቬሽን አይፈልጉም፣ ወይም የሚያነቃቃቸው ነገር አይፈልጉም። የሚያነቃቃቸው የዓላማቸው ነው። ምናልባት ዓላማቸው ድህነትን ማሸነፍ ሊሆን ይችላል፣ የተሻለ ህይወት መኖርን ሊሆን ይችላል፣ ለቤተሰቦቻቸው መድረስን ሊሆን ይችላል፣ ለሀገራቸው መድረስን፣ ለወገናቸው መድረስ ሊሆን ይችላል። ስለዚህ ያ ሞቲቬሽናቸው ከሆነ፣ ያ ምክንያታቸው ከሆነ ምንም አይነት ነገር ከፊታቸው ቢቆም ያንን ነገር ተጋፍጠውት ነው የሚያልፉት። ዓላማ የሌለው ሰውስ በየቦታው ይገባል፣ ወሬ ያበዛል፣ ብዙ ነገሮችን ይጀምራል፣ ትርጉም የሌላቸው ቦታ ላይ ይገኛል፣ ትርጉም የሌላቸውን ወሬዎች ያወራል። በህይወቱ ምንም አይነት አቅጣጫ አይኖረው፣ ምንም አይነት መዳረሻ የለው። ይህ ደግሞ ንቃተ ህሊናውንና የአእምሮን ፕሮዳክቲቪቲ ይቀንሰዋል። አእምሯችሁ ላይ ካልሰራችሁ፣ አስተሳሰባችሁ ላይ ካልሰራችሁ፣ መርዛማ የሚባሉ አመለካከቶችን ወይም የሚጎዱ አመለካከቶችን ከውስጣችሁ የማታራግፉ ከሆነ ህይወት ለእናንተ መልካም ልትሆን አትችልም። ኤቭሪቲንግ ኢዝ ኦል አባውት ማይንድ ሴት። ሁሉም ነገር ስለ ማይንድ ሴት ነው። ሁሉም ነገር ስለ አስተሳሰብ ነው፣ ስለ አመለካከት ነው።
ዓላማ ቢስ መሆን ትልቁ የአእምሯችን ጠላት ነው። ለመኖር እንኳን ምክንያት ማጣት ማለት ነው። ለምን እንደምትኖሩ ማታውቁ ከሆነና ዓላማ ከሌላችሁ ነፃነት የሚባለውን ነገር ልታስቡት አትችሉ። ውስጣዊ ሰላም፣ ውስጣዊ ረፍት፣ መረጋጋት፣ ደስታ፣ ሐሴት የሚባሉትን ነገሮች በፍጹም ልታስቧቸው አትችሉ። አንድ ምሳሌ እንውሰድ። ተማሪዎች ትምህርት ቤት ይገባሉ፣ እስከ 12ኛ ክፍል ይማራሉ። ከዛ በኋላ ዩኒቨርሲቲ ይገባሉ። ከዩኒቨርሲቲ ከወጡ በኋላ በተማሩበት ዘርፍ ስራ ለመስራት ስራ ይፈልጋሉ። ያንን ትምህርት የመማራቸው ዓላማ በስተመጨረሻ ትምህርታቸውን ጨርሰው ያንን የሚፈልጉትን ስራ መስራት ይሆናል ማለት ነው። በህይወታችንም ስንኖር አንድን ነገር የምናደርገው ወይም የሆነ ስራ የምንጀምረው በስተመጨረሻ ማሳካት የምንፈልገው አንድ ነገር አለ ማለት ነው። ያ ነው የህይወታችን ዓላማ ማለት፣ ድራይቭ የሚያደርገን ነገር። ብዙ መሰናክሎች እንኳን ቢመጡብን እነዛን መሰናክሎች አልፈን እንድንሄድ የሚያደርገን። በዘልማድ የሆነ ሰው ስላደረገው የምናደርገው ነገር ካለ ያንን ነገር እስከ መጨረሻው ላናደርሰው እንችላለን። እሱንም በትምህርት መመልከት እንችላለን። ብዙዎቻችን የተማርነው ህይወታችንን ለማሸነፍ ነው። ነገር ግን ትምህርታችንን ጨርሰን ስንወጣ ያ የተማርነው ነገር ህይወታችንን ለማሸነፍ ብቁ ላይሆን ይችላል። ስለዚህ መማራችን ዋጋ የለውም ማለት አይደለም። ስለዚህ በተሻለ ደረጃ ብቁ ሆኖ ለመገኘት በተለያዩ መንገዶች ራሳችንን ማስተማር ይኖርብናል። ህይወት ትላንት እንደነበረችው ዛሬም አትሆንም። ዛሬ እንዳለችው ደግሞ ነገም አትቀጥልም። ብዙ ነገሮች ከመቅስፈት ይቀየራሉ። ትላንት ተስፋ ያደረግናቸው ነገሮች ዛሬ ላይ ተስፋችንን የሚሞሉ አይደሉም። ትላንት ብዙ ትላልቅ ዋጋዎችን የከፈልንላቸው ነገሮች ዛሬ ላይ ስንመጣ ያ የከፈልናቸው ዋጋ ለነሱ የሚገባቸው ሆኖ አይገኝም። ለዚህ ነው በትላንት በሬ ያረሰ የለም የሚባለው። ዓላማ ሲኖረን ዓላማችን ከአቅማችን በላይ ሊሆን ይችላል። በጣም ብዙ ሰዎችን የሚያስደነግጥ ሊሆን ይችላል። ሾክ የሚያደርጋቸው ሊሆን ይችላል። ነገር ግን ስቲል እየሰራንበት ከሆነ እነሱ ሾክ ይሆኑ፣ እነሱ ደንግጡ፣ እኛ ግን መስራታችንን እንቀጥላለን። በዛ ስራ መሃል ነው አእምሯችን እየጎለበተ የሚሄደው። ስድስተኛው የአእምሮ ጠላት ፍጹምነት ነው ወይም ፐርፌክሽኒዝም። ፐርፌክሽኒዝም የሚባለው ነገር የብዙ ሰዎችን ህይወት ወደ ኋላ ያስቀረ ነገር ነው። ብዙ ሰዎች አእምሯቸውን ፉሊ 100% እንዳይጠቀሙ ያደረገ ነገር ነው። 100% መጠቀሙን ተው 50% እንኳን እንዳይጠቀሙ ያደረጋቸው ነገር ነው። ሁሌም ከራሳቸው የሚጠብቁት ፍጹም እንከን አልባ የሆነ ምንም ስህተት የሌለበትን ነገር ነው የሚጠብቁት። እሱን ደግሞ በፍጹም ሊያሳኩትና ሊያገኙት አይችሉ። የሰው ልጆች ነን። በጣም ብዙ እንከኖች አሉብን። በጣም ብዙ ነገሮች እንሳሳታለን። ብዙ ነገሮችን እናበላሻለን። በዛ መሃል ነው ትምህርት የሚባለው ነገር የሚመጣው። ፕራክቲስ ሜክስ ፐርፌክት ይባላል። ኮምፕሊትሊ ሮንግ ነው። ፕራክቲስ በፍጹም ፐርፌክት ሊያደርገን አይችልም። ለምን? የሰው ልጅ ፍጹም አይደለም። ፕራክቲስ ሜክስ ኢምፕሩቭመንት። ፕራክቲስ ወይም በየቀኑ አንድን ነገር ማድረግ ፍጽምናን ሳይሆን መሻሻልን ነው ሊያመጣ የሚችለው። ትላንት ከነበርንበት ደረጃ ላይ ከፍ ያለ የተሻለ ደረጃ ላይ ያደርሰናል። የተሻለ ማንነትን ክሬት እንድናደርግ ያደርገናል። ነገር ግን ፍጹም የሚባለው ደረጃ ላይ ሊያደርሰን አይችልም። ፍጽምናን ከራሳችሁ እየጠበቃችሁ ከሆነ አእምሯችሁን እያደከማችሁት ነው። አእምሯችሁን ፐርፌክሽኒዝም በሚባለው አደገኛ ጠላት እያሰራችሁት ነው። ለራሳችሁ የምታስቀምጡት ስታንዳርድ ምን ያክል ነው? ለራሳችሁ የምትሰጡት ዋጋ ምን ያክል ነው? መነሻው እስከ ምንድን ነው? ከሰዎች ስታንዳርድ ተነስታችሁ ነው ለራሳችሁ ዋጋ የምትሰጡት ወይስ ደግሞ ራሳችሁ ክሬት ያደረጋችሁት ስታንዳርድ አለ? ብዙ ሰዎች ፐርፌክት የሚባለውን ሲቹዌሽን የሚፈልጉት የመውደቅ ፍራቻ ስላለባቸው ነው። ሲወድቁ ደግሞ ብዙ ሰዎች ሊሳለቁባቸው ይችላሉ። ለዛ ነው ፐርፌክት የሚባለውን ሁኔታ እየጠበቁ ቆመው የሚቀሩት። ፐርፌክት የሚባለውን ሁኔታ እየጠበቃችሁ ነው ማለት ደግሞ አእምሯችሁ ያንን አስተሳሰብ ይለምደዋል። በዛ መንገድ እንዲመራ ያደርገዋል። ያንን ነገር ማመን ይጀምራል። ያ እምነታችሁ ደግሞ በህይወታችሁ ይገለጣል። አንአቺቨብል የሆነ ስታንዳርዶችን ታስቀምጣላችሁ። አዳፕቲቭ ኤንድ ማልአዳፕቲቭ የሚባሉ የፍጽምና አይነቶች ወይም የፐርፌክሽኒዝም አይነቶች አሉ። አዳፕቲቭ የሚባለው ፐርፌክሽኒዝም በራሳችሁ ስታንዳርድ ከራሳችሁ አቅም ጋር አመዛዝናችሁ አውጥታችሁ አውርዳችሁ የምታስቀምጡት ስታንዳርድ ነው። ይህ ስታንዳርድ እናንተን በየጊዜው ፑሽ የሚያደርጋችሁ ነው። በየቀኑ የተሻለ ነገር እንድታደርጉ የሚያደርጋችሁ ነው። ማልአዳፕቲቭ የሚባለው ፐርፌክሽኒዝም ግን ቶክሲክ ፎርም አለው። አንአቺቨብል ስታንዳርዶችን ታስቀምጣላችሁ። ራሳችሁን ከሌሎች ሰዎች ጋር ታወዳድራላችሁ። ህይወታችሁ ከእናንተ አቅም በላይ በሆነ ነገር እንዲስተካከል ወይም እንዲሻሻል ነው የምታስቡት። ይህ ነገር ደግሞ ቶክሲክ ፐርፌክሽኒዝም የሚባለውን ነገር ክሬት ያደርጋል። እሱ አእምሯችሁን አሳስሮ ያስቀምጠዋል። ከራሳችሁ የምትጠብቁት ትልቅ ነገር ነው። እያደረጋችሁ የምትገኙት ግን በጣም ትንሽ ነገር ነው። ከዛ ራሳችሁን ዝቅ ማድረግ ትጀምራላችሁ። የበታችነት ስሜት ይሰማችኋል። አእምሯችሁ በሚገባው ልክ ፈንክሽን እንዳያደርግ ታደርጉታላችሁ። ፐርፌክሽኒስት የሚባለውን የአእምሯችሁን ጠላት ከውስጣችሁ አስወጡ። በየቀኑ መሻሻልና ማደግ ላይ ፎከስ አድርጉ። በትንሹ መጀመር ላይ ፎከስ አድርጉ። ህይወትን በየቀኑ መኖር ላይ ፎከስ አድርጉ።
7ኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። 7ኛው የአእምሮ ጠላት ራስን መጠራጠር ነው ወይም ሰልፍ ዳውት። ራሳችሁ ለራሳችሁ ያላችሁ አመለካከት ምንድን ነው? ራሳችሁን ዝቅ እያደረጋችሁ ነው ወይስ ደግሞ ራሳችሁን ከልክ በላይ ከፍ እያደረጋችሁ ነው? ለራሳችሁ አዎንታዊ አመለካከት አላችሁ ወይስ ደግሞ ለራሳችሁ አሉታዊ አመለካከት አላችሁ? ራስን መካብም ሆነ ራስን ዝቅ ማድረግ ትክክል አይደለም። አእምሯችንን የሚጎዳ አመለካከት ነው። ሰልፍ ክሪቲክ የሚባል ነገር አለ። በራሳችን በገዛ አመለካከታችን አእምሯችን ውስጥ የማይገባ የማያስፈልግ ውጥረትን መፍጠር፣ በራስ መተማመናችንን የሚገድሉ አመለካከቶችን ማምጣት፣ እኔ አልችልም፣ እኔ አልረባ፣ እኔ ይሄ ስራ አይሆንልኝ፣ እኔ ይሄን ያህል ገቢ ማምጣት አልችልም ብሎ ማመን። እናንተ በራሳችሁ ማታምኑ ከሆነ ማንም ሰው በእናንተ ሊያምን አይችልም። በራሱ የማይኮራን ሰው ማንም ሰው ሊኮራበት አይችልም። ራሱን የማያከብርን ሰው ማንም ሰው ሊያከብረው አይችልም። ሂውማን ኔቸር ወይም ሂውማን ሳይኮሎጂ የሚሰራው በዚህ መንገድ ነው። የገዛ ማንነታችሁ ባለቤት እናንተ ሆናችሁ ሳለ ሌሎች ሰዎች እንዲገፏችሁና በእናንተ እንዲያምኑ የምትጠብቁ ከሆነ ራሳችሁን እየተጠራጠራችሁ ነው ማለት ነው። ራስን መጠራጠር ደግሞ አንደኛውና በጣም ትልቁ የአእምሯችን ጠላት ነው። በየጊዜው በራሳችሁ የምትጠራጠሩ ከሆነ አንድ ትንሽ ነገር እንኳን ለማድረግ ውጫዊ ግፊት ወይም ደግሞ ውጫዊ እርዳታን ትፈልጋላችሁ። አጋጥሟችሁ ከሆነ አንዳንድ ሰዎች ትንሽ ነገር ለማድረግ ራሱ ብዙ ሰዎችን ያማክራሉ። ያ ነገር ብቻቸውን ራሳቸው ማድረግ የሚችሉት ነገር ሆኖ ሳለ እነሱ ግን ብቻቸውን ማድረግ ስላለመዱ ሰው ይፈልጋሉ። ትንሽ ነገር ለመግዛት ሰው ይጠራሉ። እንደዚህ አይነት ሜንታሊቲ ውስጥ ወይም እንደዚህ አይነት ማንነት ውስጥ ከሆናችሁ አእምሯችሁ ማድረግ የሚችለውን ነገር እንዳያደርግ እየገደባችሁት ነው። ነፃነቱን እያሳጣችሁት ነው። አቅሙን በሚገባው ልክ እንዳይጠቀም እያደረጋችሁት ነው። በራስ መጠራጠር ኢንፌሪዮሪቲ ኮምፕሌክስ ውስጥ እንድትገቡ ያደርጋችኋል፣ ወይም የበታችነት ስሜት ውስጥ እንዲገቡ፣ ከሰዎች የበታች እንደሆናችሁ፣ ሰዎች ያገኙት ነገር እንደማይገባችሁ፣ የተሻለ ቦታ እንደማይገባችሁ እያመናችሁ ትመጣላችሁ። ይህም ነገር ደግሞ አእምሯችሁን አሳስሮ ያስቀምጠዋል። 8ኛው የአእምሮ ጠላት ምቾትን መልመድ ነው ወይም ጌቲንግ ዩዝድ ቱ ኮምፎርት። ለብዙ ሰዎች ምቾት የአእምሮ ጠላት አይመስላቸው። አእምሯቸውን እንደሚያደክመው አያውቁ። ነገር ግን ምቾት ከምናስበው በላይ የአእምሯችን ጠላት ነው። ምቾት ውስጥ ስንሆን ወይም ምቾትን ስንለማመድ ቻሌንጆችን ኢግኖር እናደርጋለን። የሚያስጨንቁንና የሚያሳስቡንን ነገሮች ኢግኖር እናደርጋለን፣ ችላ እንላቸዋለን። እነዚህ ነገሮች ደግሞ ችላ አልን ማለት አእምሯችን ቀላል ነገሮችን ይለምዳል። ቻሌንጅ የሚያደርጉትን ነገሮች አይፈልግም። ይሄ ልማዳችን ፕሮክራስቲኔት እንድናደርግ ያደርገናል። ዛሬ ነገ እያልን እንድንቆይ። የአእምሯችን መስሎች የሚያድጉት ወይም የሚጠነክሩት በጣም አኪዩሬት የሚባል ትክክለኛ ውሳኔዎችን የሚወስኑት በቻሌንጅ ውስጥ ሲያልፉ ነው። ልማዳችን መጥፎ ሊሆን ይችላል ወይም ጥሩ ሊሆን ይችላል። ነገር ግን የልማዳችን ጥሩነትና መጥፎነት ኮምፈርት ከመሆን አያግደው። ምናልባት ስፖርት መስራት ለብዙ ሰዎች ቻሌንጂንግ ሊሆን ይችላል። ነገር ግን አንዳንዶቻችን ለምደነው ለኛም ኮምፈርት የሚሆንበት ጊዜ ይመጣል። ያ ነገር ቻሌንጅ የማያደርገን ከሆነ በየጊዜው እያሳደግነው ማንሄድ ከሆነ አእምሯችንን የሚፈትን ነገር ማንፈጥርለት ከሆነ ኮምፈርት ይሆናል ማለት ነው። እዛ ኮምፈርት ውስጥ ደግሞ የአእምሯችን ጥንካሬ ሊያድግ አይችልም። ሜንታል ታፍነሳችን ሊጨምር አይችልም። መጽሐፍ ማንበብ ለብዙ ሰዎች በጣም ከባድ ይሆናል። ለአንዳንድ ሰዎች ደግሞ በጣም ቀላል ነው። ኢቭን ኮምፈርታቸውም ሊሆን ይችላል። ነገር ግን ያ ኮምፈርታቸው አእምሯቸው ሞር ክሪኤቲቭ እንዲሆን የማያደርገው ከሆነ ሌላ ተጨማሪ መጽሐፍቶችን ማንበብ ይኖርባቸዋል ማለት ነው። ሜቢ መጠኑን ሊጨምሩ ይችላሉ፣ ወይም ደግሞ የመጽሐፉን አይነትና ይዘት መቀየር ሊኖርባቸው ይችላል። ብዙዎቻችን ኮምፈርት የሚባለውን ነገር አብዝተን እንፈልገዋለን። ነገር ግን በዛ ኮምፈርት በምንለው ሁነት ውስጥ ወይም ሲቹዌሽን ውስጥ ምንም የሚቀየር ነገር የለም። ሁሌም ያንኑ ነገር እየደጋገምን ነው የምንሄደው። በስራው ዓለም ሊሆን ይችላል፣ በትምህርቱ ዘርፍ ሊሆን ይችላል። አንድን ስራ በተመሳሳይ ሁኔታ፣ በተመሳሳይ መጠን፣ በተመሳሳይ ደረጃ ለ10 ዓመት ከመስራት ይልቅ 2 ስራዎችን 5 ዓመት መስራት ይሻላል። ለምን? አእምሯችን በዛው ልክ ነው እየጎለበተና እያደገ የሚሄደው። ለሌሎች ስራዎች ወይም ለሌሎች ነገሮችም ሞር ሪአክቲቭ እየሆነ የሚሄደው። በቻሌንጅ ውስጥ ያላለፈ አእምሮ ክሬቲቭ ሊሆን አይችልም። በቻሌንጅ ውስጥ ያላለፈ አእምሮ ፕሮዳክቲቭ ሊሆን አይችልም። ተጨባጭ የሚታይ ውጤት ሊያመጣ አይችልም። ምድር ላይ የምንመለከታቸው እያንዳንዶቹ ውጤቶች የልማዶቻችን ውጤቶች ናቸው። ያ ልማዳችን ደግሞ ኮምፈርታችን ከሆነ ልናድግና ልንቀየርበት አንችልም። ምቾትን መልመድ ወይም ደግሞ ቻሌንጆችን ኢግኖር ማድረግ፣ አቮይድ ማድረግ ፍርሃታችንን እያጠነከረው ይሄዳል። ለምን ይመስላችኋል ብዙ ሰዎች አዲስ ነገር መሞከር የሚፈሩት፣ ሪስክ ለመውሰድ የሚፈሩት? ምክንያቱም አሁን ባሉበት ደረጃ ውስጥ ኮምፈርተብል ናቸው። ምቾት የሚባለውን ነገር ለምደውታል። ምቾትን መልመድ ደግሞ ፍርሃታቸውን በየቀኑ እያጠነከረው ይሄዳል። የተሻለ ነገር ማግኘት እየቻሉ አሁን ምን አጥቼ ብለው እዛው ቦታ ላይ ቁጭ ብለው እንዲኖሩ ያደርጋቸዋል። ምቾትን መልመድ ለምንም ነገር ተነሳሽነት እንዳይኖረን ያደርገናል። ለምንም ነገር ተነሳሽነት የለንም ማለት ደግሞ ደካማ ሰዎች ነን ማለት ነው። ልፍስፍስ ሰዎች ነን፣ ሰነፍ ሰዎች ነን ማለት ነው። አእምሯችን በሚገባው ልክና መጠን እንዲሰራ እየፈቀድንለት አይደለም ማለት ነው።
አእምሯችሁን በሚገባ ተጠቀሙት። መማር ያለባችሁን ነገር በጊዜ አሁኑኑ መማር ጀምሩ። ሁል ጊዜ ቻሌንጅ ውስጥ ራሳችሁን ክተቱ። ንቃተ ህሊናችሁን መዝኑት። የአእምሯችሁን ክሬቲቪቲ፣ የአእምሯችሁን ችግር የመቅረፍ አቅም ተመልከቱ። እሱን አሳድጉ። በየጊዜው አጎልብቱ። በጭንቀት ውስጥ የተሻለ ነገር ማምጣት። ጭንቀት እንደሆነ መጠኑ ይለያያል እንጂ ለማናችንም አይቀርልንም። ምቾት ውስጥ ሆን ከምቾት ቀጠናችን ወጣን፣ ሁሌም ጭንቀት አለ። ነገር ግን የምቾት ቀጠናችን ውስጥ ሆነን የምንጨነቀው ጭንቀት ምንም ሊያመጣልን አይችልም። ከዛ በተቃራኒ ከምቾት ቀጠናችን ወጥተን የምንጨነቀው ጭንቀት ያ ትልቁ ጭንቀት ነው። አእምሯችንን የሚያሰራው ጭንቀት ነው። የአእምሯችንን ጡንቻዎች የሚያጠነክረው ጭንቀት ነው። በጣም ከባባድ የሚባሉ ቻሌንጆችን በቀላሉ እንድናልፍ የሚያደርገን ጭንቀት ነው። ለአእምሯችን ጥንካሬ ስንል እሱን ነው መምረጥ ያለብን። ምቾትን መልመድ ፖቴንሻላችሁን ነው የሚገለው፣ አቅማችሁን ነው የሚገለው። አቅማችሁን ገደለው ማለት ደግሞ በቀላሉ ህይወታችሁን ገደለው ማለት ነው። ምንም አይነት ምቾት ሊሆን ይችላል። አሁኑኑ ፈትኑት። አእምሯችሁን ቻሌንጅ የሚያደርጋችሁ ነገር ውስጥ ግቡ። ዘጠነኛውና የመጨረሻው ላይ ደርሰናል። ዘጠነኛውና የመጨረሻው የአእምሮ ጠላት ስሜታዊ ምላሽ መስጠት ነው፣ ወይም ኢሞሽናል ሪአክቲቪቲ። ከስሜት የመነጨ መልስ፣ ምንም ግብረ ገብነት የሌለው፣ ምንም ማስተውሎት የሌለው፣ ምንም ማሰብና ማሰላሰል የሌለው ምላሽ መስጠት። በየጊዜው እንደዚህ የምታደርጉ ከሆነ አሁንም ለአእምሯችሁ ጠላትን እያዘጋጃችሁለት ነው። ማሰብና ማሰላሰል እየቻላችሁ ነገሮችን ማመዛዘን እየቻላችሁ፣ ነገር ግን አእምሯችሁ ይህንን ሁሉ እንዳያደርግ በስሜታችሁ አስራችሁ ታስቀምጡታላችሁ። ይህ ደግሞ የአእምሯችሁን አቅም ገድቦ ያስቀረዋል። ልፍስፍስ እንዲሆን ያደርገዋል። በስሜቱ እንዲመራ ያደርገዋል። ከዛ በኋላስ በስተመጨረሻ ለቁጭትና ለጸጸት እንዲዳረግ ያደርገዋል። ሁሉም የሰው ልጅ ራሽናል ተውት አለው፣ ወይም መደበኛ አስተሳሰብ፣ መደበኛ ምላሽ። ስሜታዊ ምላሽ የሚሰጥ ከሆነ ግን እነዚህን መደበኛ አመለካከቶች፣ መደበኛ አስተሳሰቦች ሃይጃክ ያደርጋቸዋል። ትንሽ ነገር ያበሳጨዋል። በትንሽ ነገር ይናደዳል። ንዴቱን ደግሞ መቆጣጠር አይችልም። ወዲያው ሪአክት ያደርጋል። ወዲያው ሪስፖንስ ይሰጣል። ይህ ልማዱ ደግሞ አእምሮ በሚገባው ልክ አስቦ አመዛዝኖ ነገሮችን አውጥቶና አውርዶ ትክክለኛውን ውሳኔ እንዳይወስን ያደርገዋል። ህይወታችን በብዙ ውሳኔዎች የተሞላች ነች። እነዚህ ውሳኔዎች ደግሞ ህይወታችንን ሊያስተካክሉትም ሊያበላሹትም ይችላሉ። በስሜታዊነት የምንወስናቸው እያንዳንዱ ውሳኔዎች ዋጋ ያስከፍሉናል። ከዛ ይልቅ ግን አእምሯችን በደንብ አስቦና አመዛዝኖ አሰላስሎ እንዲወስን የምናደርግ ከሆነ ውሳኔዎቻችን ውጤታማ ይሆናሉ። ውሳኔዎቻችን የሚጠቅሙን ይሆናሉ። በስሜት የምትመሩ ከሆነ ግልጽ የሆነ አመለካከት ራሱ አይኖራችሁ። ብዙ ነገሮች ላይ ግልጽ ያልሆነና የተወሳሰበ አመለካከታችሁን ነው ለሰዎች ሼር የምታደርጉት። ራሳችሁም ወደ ውስጣችሁ የምታስገቡት ያንኑ ግልጽ ያልሆነውን አመለካከታችሁን ነው። አእምሯችሁ ፉሊ እንዲሰራና የምትፈልጉትን ውጤት እንዲያመጣ የምትፈልጉ ከሆነ ከስሜታዊነት ውጡ። ኢሞሽናል ሪአክቲቭ መሆናችሁን አቁሙ። ምንም ነገር በህይወታችሁ ቢፈጠር ወዲያው ምላሽ አትስጡ። አእምሯችሁ ያንን ነገር አመዛዝኖ አይቶ ትክክለኛውን ውሳኔ እንዲወስን ፍቀዱለት። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 9 የአእምሮ ጠላቶች ውስጥ የትኛው ይበልጥ ሲያስቸግራችሁ እንደነበረ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።